የተከበራችሁ አድማጮች ጤና ይስጥልን፣ እንደምን አደራችሁ። የቴክኒክ ባለሙያችን ሮሬን ዳሃን፣ የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ፣ ቃለ ምልልስም አለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና ካዘጋጁ ሰጠኝ ዘመነ። አመሰግናለሁ ይሻያው። አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትላንት ምሽት የሚመለከታቸው የደህንነት ጥበቃ ባለስልጣናትን በመጋበዝ በአካባቢያችን የተፈጠረውን ውጥረት በተመለከተ ስብሰባ አካሄዱ። የእስራኤል ክኔሴት መቋቋም መሰረት የተጣለበት 77ኛ ዓመት ዛሬ ይከበራል። በጋዛ ሰርጥና ራፊያ ድንበሮች መካከል የሚገኘው የራፊያ ኬላ ዛሬ ለጋዛ ሰርጥ ነዋሪዎች እንዲተላለፉበት ይደረጋል ተባለ። አሜሪካና ኢራን አንዳቸው በሌላኛቸው ላይ ዛቻ ማሰማታቸው እንደቀጠሉ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትላንት ምሽት የሚመለከታቸው የደህንነት ጥበቃ ባለስልጣናትን በመጋበዝ በአካባቢያችን የተፈጠረውን ውጥረት በተመለከተ ስብሰባ አካሄዱ። ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት እንደቻል ነው ጠቅላይ ሚኒስትር ኔታንያሁ የጦር ኃይሎች ኢታማዦር ሹምን፣ የሞሳድ ድርጅት ኃላፊና ሌሎች ከፍተኛ ባለስልጣናትን በመጥራት ነው በወቅታዊው የአካባቢያችን ውጥረት ዙሪያ የመከሩት። አሜሪካ በኢራን ላይ ጥቃት ትፈጽማለች በሚለው ስጋት ምክንያት ባለፉት ሳምንታት በእስራኤል አየር ኃይል አካባቢ በተከታታይ ጊዜያት ውይይት ተካሂዷል ተብሏል። የእስራኤል አየር ኃይል ዋና አዛዥ ቶሜር ባርና ሌሎች የጦር መኮንኖችም ጥቃት በሚፈጸምበት ወቅት ስለሚኖረው የአጸፋ መልስና ተያያዥ ጉዳዮች ዝግጅታቸውን አጠናክረው ቀጥለዋል ተብሏል። በአሜሪካና ኢራን መካከል ግጭቱ ተነስቶ የእስራኤል ጦር በኢራን ላይ እርምጃ የሚወስድ ከሆነ አየር ኃይሉ በኢራን ሰማይ ላይ እንደፈለገው መብረር ይችላል ወይ የሚለው ጥያቄ አንዱ የወቅቱ ተግዳሮት ነው ተብሏል። እንደሚታወቀው ባለፈው ዓመት ሰኔ ወር በነበረው ጦርነት የእስራኤል አየር ኃይል በኢራን ሰማይ ላይ እንደፈለገው መብረሩ ይታወሳል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እርምጃ መውሰዱን ከነጭራሹ አልተውም የሚል ግምት በእስራኤል ባለስልጣናት በኩል አለ ተብሏል። ትራምፕ በአሁኑ ወቅት ለድርድሩ ቅድሚያ ቢሰጡም ወታደራዊውን አማራጭ አልተውም የሚል እምነት በእስራኤል በኩል አለ። አሜሪካ በኢራን ላይ ጥቃት እንድትፈጽምም እስራኤል ትፈልጋለች ተብሏል። በኢራን ላይ ወታደራዊ ጥቃት ካልተፈጸመ ሀገሪቱ የኒውክሌር ማብለል እቅዷን በመቀጠል የኒውክሌር ቦምብ የመስራት አቅም ታገኛለች የሚል ስጋት በእስራኤል በኩል አለ። እንዲሁም እስራኤል የኢራንን የባሊስቲክ ሚሳይል እቅድ በተመለከተ ለአሜሪካ ዝርዝር መረጃዎችን ማቅረቧን ቃል አቀባያችን ሱሌይማን ማስዌዴ ካደረሰን ዘገባ መረዳት ችለናል። የእስራኤል ክኔሴት መቋቋም መሰረት የተጣለበት 77ኛ ዓመት ዛሬ ይከበራል። በእስራኤል ታሪክ የመጀመሪያው ክኔሴት ምርጫ የተካሄደው እንደ ዕብራውያን አቆጣጠር ካፍ ዳሌት በቴቤት ታፍሽንቴት ማለትም እንደ ጎርጎርሳውያን አቆጣጠር ጥር 5 ቀን 1949 ዓ.ም ነበር። እንደ ዕብራውያን አቆጣጠር ቱቪ በሽባት ታፍሽንቴት ማለትም የካቲት 14 ቀን 1949 ዓ.ም በሶክንታ ይሁዲት ዋና መስሪያ ቤት በሆነው ህንፃ በሚገኝ አዳራሽ የመጀመሪያው የመንግስት ስብሰባ ተካሂዷል። በመካከለኛው የሀገሪቱ ክፍል የሚገኙ የህዝብ ተመራጮች ወደ ኢየሩሳሌም ለስብሰባ ሲመጡ ከነበረው ደስታ አንጻር በሻዕር ሀጋይ ኢየሩሳሌምና አካባቢዋ እረፍት በማድረግ ዛፎችን ተከሉ። ከዚህ ጋር በተያያዘም የክኔሴት መቋቋም ክብረ በዓልና ቱቪ ሽባት ተያይዘው እንደ ባህል ቀጠሉ ተብሏል። የእስራኤል ህገ መንግስት ጉባኤ ከተካሄደ የመጀመሪያው ስብሰባ 2 ቀናት በኋላ የእስራኤል ህዝብ ተመራጮች ፓርላማው ክኔሴት እንዲባል ሰየሙት። በሂደት እያደገ አሁን ላለበት የላቀ ደረጃ ደርሷል ተብሏል። ይህ በእንዲህ እንዳለ ዛሬ ክኔሴቱ 77ኛውን የመቋቋሚያ ዓመት ሲያከብር የከፍተኛው ፍርድ ቤት ፕሬዝዳንት ይስሐቅ አሚት እንዲሳተፉ አለመጋበዛቸው በክኔሴት አፈ ጉባኤ አሚር ኦሃና ላይ ትችትን አስከትሏል። የከፍተኛው ፍርድ ቤት ፕሬዝዳንት ቢሮ በጉዳዩ በሰጠው ምላሽ ለረዥም ጊዜ ሲሰራበት የቆየው ልምድ የሚያመላክተው የጠቅላይ ፍርድ ቤት ፕሬዝዳንቶች በክኔሴት መመስረቻ ስነስርዓት ላይ ተጋብዘው ተሳትፈዋል። ይህ አሰራር የክኔሴቱን ብሔራዊ እሴት የሚያንጸባርቅ አሰራር ነው። ይሁን እንጂ በሚያሳዝን ሁኔታ በዚህ ዓመት ለጠቅላይ ፍርድ ቤት ፕሬዝዳንት ምንም አይነት የግብዣ ጥሪ ከክኔሴት አልተላከም ብሏል። በጋዛ ሰርጥና ራፊያ ድንበሮች መካከል የሚገኙ የራፊያ ኬላ ዛሬ ለጋዛ ሰርጥ ነዋሪዎች እንዲተላለፉበት ይደረጋል ተባለ። የራፊያ መተላለፊያ ትላንት የሙከራ ስራ ሲያከናውን ውሏል።
በኬላው ያሉ የፍተሻ መሳሪያዎችና መሰረተ ልማቶች ተሞክረዋል። የትላንቱ የሙከራ ሂደት የተሳካ የሚባል መሆኑን የእስራኤል ባለስልጣናቱ ገልጸዋል። አውቶቡሶችና አምቡላንሶች በመተላለፊያ ኬላው በጥሩ ሁኔታ ማለፍ መቻላቸው መረጋገጡን ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት ችለናል። መተላለፊያ ኬላውን የፍልስጤም ራስ ገዝ መስተዳድር ሰዎችና የአውሮፓ ህብረት ታዛቢዎች ይቆጣጠሩታል። ትላንት በመተላለፊያ ኬላው ችግር አለመፈጠሩ ተገልጿል። ዛሬ ደግሞ የጋዛ ነዋሪዎች መግቢያና መውጫ ይከፈትላቸዋል ተብሏል። ይህ በእንዲህ እንዳለ የራፊያ ኬላ ትላንት እንዲከፈት የተደረገው በእስራኤልና ሐማስ መካከል የተደረሰውን የተኩስ አቁም ስምምነት ሁለተኛ ምዕራፍ በማስጀመሩ ሂደት የተጠቃለለ መሆኑ ይታወቃል። እስራኤል የሐማስ ድርጅት ከፍተኛ ባለስልጣን የሆነውን ሀሊል አልሃያን በሊባኖስ የማጥቃት እቅድ ነበራት ተባለ። እስራኤልና የሂዝቦላ ድርጅት ጦርነት ባካሄዱበት የመጀመሪያው ጊዜ አካባቢ የሐማሱ ከፍተኛ ባለስልጣን ሀሊል አልሃያ ወደ ቤሩት ዓለም አቀፍ አውሮፕላን ማረፊያ መጥቶ በነበረበት ወቅት የእስራኤል አየር ኃይል እርምጃ ሊወስድበት ዝግጅቱን ከጨረሰ የነበረውን እቅድ ባልተጠበቀ ሁኔታ አቁሟል። ምክንያት የተደረገውም ሀሊል አልሃያ የነበረበት ቦታ በትክክል ባለመታወቁ መሆኑን የካን የዜና ክፍል ዘግቧል። እንደሚታወቀው ሀሊል አልሃያ በካታር የሚኖር የሐማስ ድርጅት ከፍተኛ ባለስልጣንና ድርጅቱን በተለያዩ ኃላፊነቶች ያገለገለ ነው። አሜሪካና ኢራን አንዳቸው በሌላኛቸው ላይ ዛቻ ማሰማታቸው እንደቀጠሉ ነው። ግጭትና ጦርነት የማያጣው መካከለኛው ምስራቅ በኢራን ምክንያት ከአራት አስርተ ዓመታት በላይ መታመሱን ቀጥሏል። በ1979 ዓ ም በኢራን እስላማዊ አስተዳደር ስልጣን ከያዘ በኋላ ህዝቡን በኃይል እያፈነና መብቱን እየነፈገ የቀጠለው የአያቶላዎች አስተዳደር በዚህ ዓመት የከፋ ህዝባዊ አመፅ ካጋጠመው በኋላ ለመውደቅ ስለተወዛወዘ ስልጣኔን አጣለሁ በሚል በህዝቡ ላይ ጭካኔ የተሞላበት እርምጃ እየወሰደ ይገኛል። መብቱን ለማስከበር አደባባይ የሚወጣው የኢራን ህዝብ ጉዳት ከደረሰበት አሜሪካ ጣልቃ እንደምትገባ ማስታወቋን ተከትሎ በሺዎች የሚቆጠሩ ኢራናውያን የበለጠ በተቃውሞ ሰልፍ ቢቀጥሉም የተረፋቸው የአብዮታዊ ዘብ ጭካኔ የተሞላበት እርምጃ ነው። አሜሪካ ለኢራን ህዝብ እገዛ ስትል ወታደራዊ እርምጃ ቶሎ ትወስዳለች ተብሎ ቢጠበቅም የጦር ዝግጅት ከማድረጓ ውጭ እስካሁን በአያቶላዎች አስተዳደር ላይ ወታደራዊ እርምጃ አልፈጸመችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን ሰልፈኞችን መግደል ማቆማቸውን አረጋግጫለሁ በሚል ምክንያት ወታደራዊ እርምጃውን ለጊዜው ቢያስቆሙም ውስጥ ለውስጥ ግን ሰፊ ዝግጅት እንዲደረግ ማዘዛቸውና የአሜሪካ ተዋጊ መርከቦች በፋርስ ባህረ ሰላጤው አካባቢ የሚገኙ መሆኑ ተደጋግሞ ተገልጿል። ኢራንም ብትሆን ለአሜሪካም ሆነ የአሜሪካ ወዳጆች ማስጠንቀቂያና ዛቻ መላኳን ቀጥላለች። በኢራን ላይም ሆነ የሀገሪቱ መንፈሳዊ መሪ አያቶላ ሀመናይ ላይ የሚወሰድ እርምጃ በአካባቢው ሰፊ ጦርነት ያመጣል፣ ትራምፕ ጦርነት መጀመራቸውን እንጂ እንዴት እንደሚያስቆሙት አያውቁም በማለት ማስጠንቀቃቸው ይታወሳል። ፕሬዝዳንት ትራምፕ በበኩላቸው ከኢራን መሪዎች ጋር እየተወያየን ነው፣ ዲፕሎማሲያዊ ጥረቱ ስኬታማ ካልሆነ ወታደራዊ አማራጭም አለ፣ በዓለም ላይ በጣም ምርጥ የተባሉ ተዋጊ መርከቦች በአካባቢው ተሰማርተዋል፣ ማን ትክክለኛ እንደሆነ በወቅቱ እናያለን በማለት ተናግረዋል። ትራምፕ ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ ጥቅሞችና ከዋሽንግተን ጋር የሚተባበሩ ወዳጅ ሀገራትን ሁሉ አጠቃለሁ በማለት ደጋግማ ዝታለች። ጥቃት ሊፈጸምብን ይችላል ብለው የሚሰጉ ሀገራትም የጦር ዝግጅታቸውን ቀጥለዋል። አሜሪካ ኢራንን ካጠቃች ኢራን በፍጥነት ተኩስባታለች ተብሎ የሚገመተው ወደ እስራኤል ሲሆን እስራኤልም ጥቃት በሚፈጸምባት ወቅት አስፈላጊውን ያጸፋ መልስ ለመስጠት መዘጋጀቷን አስታውቃለች። ኢራን በሳውዲ አረቢያና ሌሎች የአረብ ሀገራት ላይም መዛቷ ይታወቃል። ሳውዲ አረቢያ ጥቃት ከተፈጸመባት በኢራን ላይ ያጸፋ መልስ የምትሰጥ መሆኑን ትላንት አስጠንቅቃለች። በአሜሪካና ኢራን መካከል በተፈጠረው አለመግባባት ምክንያት መላው መካከለኛው ምስራቅ በውጥረት ላይ ይገኛል። ካለው የሀገራት ውጥረት የበለጠ እየተሰቃየ ያለው የኢራን ሕዝብ ነው። በውጭ ድጋፍ የአያቶላዎችን አስተዳደር ገረስሳለሁ ብሎ ተስፋ ያደረገው የኢራን ሕዝብ አሜሪካና ወዳጆቿ ካልደረሱለት የኢራን አብዮታዊ ዘብ መሳሪያ ቀለብ ሆኖ ይቀጥላል። መብቱ እንደተረገጠም የአያቶላዎች አገልጋይ ሆኖ ይቀራል የሚሉ ግምቶች አሉ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይቀንሳል። በአንዳንድ አካባቢዎች ነፋሻማና ጭጋጋማ አየር ጸባይ ይኖራል። ዛሬ ሌሊት በሰሜንና ማዕከላዊ የአገሪቱ ክፍል ዝናብ ይዘንባል ተብሎ ተገምቷል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 20፣ በቴልአቪቭና አካባቢዋ 21፣
በአይፋና አካባቢዋ 22፣ በኤርሸቫና አካባቢዋ በተመሳሳይ ሁኔታ 22፣ በኤላትና አካባቢዋ 25 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። ይሻያው ለሰዓቱ ያለን ዜና ይህን ይመስላል። ሰጠኝ ዘመነ ለዜናው እናመሰግናለን። ወደ ቀጣይ ዝግጅት አንድ ሙዚቃ የተከበራቸው አድማጮች የዛሬ ሰኞ ዕለታዊ ጋዜጦች በተቀዳሚ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮች እንቃኛለን። ይስራኤል ሀዮም ጋዜጣ እንደዘገበው በደቡብ አዛ የሚገኘው የራፊያ መተላለፊያ ኬላም አደጋ የሚያደርስ ወጥመድ ነው ይለዋል። ራፊያ መሸጋገሪያ ዛሬ መከፈቱ ያስታውሳል። ምርጥ ተዋጊ ወታደሮቻችን የህይወት መስዋዕትነት የከፈሉበትና ይህ ከግብፅና አዛ ቀበሌ በየብስ የሚያገናኘው መተላለፊያ ኬላም በጦርነቱ ምክንያት ከአንድ ዓመት ተኩል በፊት ተዘግቶ እስካሁን ቆይቶ ነበረ። አሁን በሁለቱ አቅጣጫም ተከፈተ ይባል እንጂ ዜናው ለእስራኤል ደህንነትም አስጊ እንደሆነ ነው። በጋዜጦች በተለይ እስራኤል ሀዮም እና የዲዮት አሮኖት ጋዜጣ ይህንን በራፊያ መተላለፊያ ኬላም በፎቶግራፍ መጀመሪያ ገጻቸው ላይ አስቀምጠዋል፣ ያሳዩታል። የሚተላለፉበት መኪናዎችን ፎቶ ያሳያል። በዋናነት በአስቸኳይ ህይወት አድኝ የግብፅ የአምቡላንሶችም እነሱም በዚህ መተላለፊያ ኬላ ላይ ይታያሉ። እነዚህ ሐማስ በዋናነት ከሁለት ዓመት ጦርነት ቆይታ በኋላ አሁን መተላለፊያ ኬላ መከፈቱ ልክ እንደ ጀግና በጦርነት እንዳሸነፈ እየደሰኮረ ነው ይላል። ይህን ወደ ሌላ ዘገባ በዛው ርዕሰ ጉዳይም ሳይርቅ የእስራኤል ሀዮም ጋዜጣ ቱርክ፣ ኳታርና አቡ ማዘን ራሳችን ጭንቅላታችን ለአሸባሪው ሐማስም ይሰጣሉ ይላል አንደኛው ዘጋቢ እንደዘገበው። ሌላኛው በራፊያ መተላለፊያ ኬላ የሠራተኞች ማንነትን የምትፈቅደው ለይታ ማንነታቸውን ፈቃድ የምትሰጥ እስራኤል መሆኗ ይህ ነው ድራማቲክ ልዩነቱ ይለዋል ይኸው ጋዜጣ። እስራኤልናም የአልባንያም ዲፕሎማሲያዊ ግንኙነት ወደ መደበኛ ግንኙነት የቀረበላትን ሐሳብ የአልባንያም ጠቅላይ ሚኒስትር አዲ ራማ ውድቅ አደረጉት። እስራኤል የፖለቲካ ቋንቋን በሚፈለግበት ጊዜ የጸረ ሰሜናዊነትን መደበኛነትን አልባንያ አትቀበልም ነው ያሉት የአልባንያ ጠቅላይ ሚኒስትር። አልባንያ የት ነው የምትገኘው? በአውሮፓ ክፍለ አህጉር ስትሆን አልባንያ በደቡብ ምስራቅ አውሮፓም የምትገኝ ሀገር ናት። በባልካን ባህር ላይ የምትገኝ ከሞንቴጋሮ፣ ከኮሶቮ፣ ከሰሜን መቄዶንያና ከግሪክ ጋር ትዋሰናለች። እስራኤል ሀዮም ዕለታዊ ጋዜጣ በተለያዩ ርዕሰ ጉዳዮችን አቅርቧል ለአንባቢያን። ይህም ብቻ አይደለም። የቀድሞ የአሜሪካ የውጭ ጉዳይ ሚኒስተር ማይክ ፖምፔዮ የፍልስጤም ራስ ገዝ መስተዳደር
ማፍረስ ተገቢ ነው አሉ። በቀድሞው ከትራምፕ ፕሬዝዳንት በነበሩበት ጊዜ እሳቸው የውጭ ጉዳይ ሚኒስተር ነበሩ። አሁን እሳቸው የተናገሩት የፍልስጤም ራስ ገዝ አስተዳደርም ለሰላም ድርድሮችም ለሁሉም አቅም የሌለው አስተዳደር ነውና ይህ መስተዳደር መፍረስ አለበት ብለዋል። እኒህ የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ከዛም ቀጥለው ደግሞ አሁን ያለው በኢራንና በአሜሪካ መካከል ያለው ውጥረት በተመለከተ እሳቸው እንዳሉትም ፕሬዝዳንት ትራምፕ በኢራን ላይ ወታደራዊ የማጥቃት እርምጃ መውሰዳቸው አይቀሬ ነው ብለዋል። አሁን ወደ ሌሎች ርዕሰ ጉዳዮችም በስፋት የተመለከተው በአሜሪካና በኢራን መካከል ያለውን የከፋ ውጥረት ጦርነት በተመለከተ ይህ ሁኔታ እየዘገየ ምክንያት የሆነው ጋዜጣው እንደዘገበው ከሆነ በተለይ የአሜሪካ ዎል ስትሪት ጆርናል ጋዜጣም ዋቢ አድርጎ እንደዘገበው ከሆነ የአሜሪካ አየር ኃይል በዋናነት የጸረ ሮኬት፣ ጸረ ሚሳኤል የአየር መቃወሚያ ኃይሎችን ለማዘጋጀት ነው። ከጠላት ከኢራን የሚተኮሱ ሚሳኤሎች ለመቋቋም የሚያስችሉና ለእስራኤል ብሔራዊ ደህንነት ሲባል ይህንን በቂ የሆነ ጸረ ሚሳኤሎችን እንዲኖራት ለማድረግ ያው ነው የሚል ምክንያት አድርጎ ዘግቧል። በዚህ ዙሪያ በተመለከተ ይህን በሁለቱ ሀገሮች በአሜሪካና በኢራን መካከል ያለው የጦርነት ውጥረትን በተመለከተ የኢራኑ መንፈሳዊ ሃይማኖት መሪ ዋና ቀንደኛ መሪ ናቸው። እሳቸው ትናንት እንደተናገሩት ይላል በዚህ ጦርነት በአሜሪካና በኢራን መካከል በቃ የሚባል ነገር አይደለም። በዚህ በመካከለኛው ምስራቅ በሚገኙ ተጨማሪ በርካታ ሀገሮች በጦርነቱን ያካትታል፣ ያደርሳል፣ ሰፊ ጦርነት ይካሄዳል በማለት አስጠንቅቀዋል። ወደ ሌሎች ጋዜጦች ስናልፍ ማሪቭ ዕለታዊ ጋዜጣ በመጀመሪያ ገጹ ላይ የትራምፕ እና የኢራኑን መንፈሳዊ ሃይማኖት መሪ ሀመናኢ ፎቶግራፍ አያይዞ አቅርቧል። የሁለቱን መሪዎቹ ያለውን የጦር ዛቻ፣ ፉከራ፣ የጦር መሳሪያ በመካከለኛው ምስራቅ የባህር ወደቦች አካባቢ በርካታ የጦር መርከቦችን ሳይቀርም ቦታቸውን እየያዙ ነው። በዋናነት በኢራን የባህር ዳርቻ ከተሞች በቅርብ ርቀት የአሜሪካ ተዋጊ ጦር መርከቦችም ይገኛሉ ያለው ግን አሁን ግን መሪዎቹ ትራምፕ በሁለቱ ሀገሮች መካከል ዲፕሎማሲያዊ ሰላማዊ የሆነ መፍትሄ ለመሻት ጦርነቱን ተወት አድርገው ድርድር በተዘዋዋሪም በምስጢራዊ ድርድር እያደረጉ ነው። የትራምፕ ቅድመ ጥያቄ መፈጸም ያለባቸው ነጥቦች አሉ። የህዝብ ጀምላ ጨራሽ የኢራኑ የኒኩለር ጦር መሳሪያ መደምሰስ አለበት ባይ ናቸው። ይህ ብቻ አይደለም፣ ያስተዳደሩ የኢራን አስተዳደር ስልጣነ መንግስቱን መልቀቅ አለበት ተብሏል። ይህ ግን ይፈጸማል፣ በሰላም ይፈታል ተብሎ አይጠበቅም፣ ጦርነቱም አይቀርም ነው የሚለው ማሪቭ ዕለታዊ ጋዜጣ። ሌላው የተጠለፉባቸው
እስራኤላውያን ዜጎች በእስራኤል መንግስት ይሄ አስተባባሪ የተጠለፉና የጠፉ እስራኤላውያን ኃላፊ የሆኑ በጠቅላይ ሚኒስትር ቢሮ ጋል ሄርሽ ናቸው። እሳቸው አሁን እነዚህ የተጠልፎባቸው የነበሩ ብዙ ሰዎች እኒህን አስተባባሪ አስተዳደር ናቸው። የጠፉትን ሰዎች በተመለከተ ኃላፊነት ያላቸው ጋል ሄርሽ እሳቸው በዚህ ባለፉት የሁለት ዓመታትን ጦርነት ጊዜ የተጠለፉባቸው ቤተሰቦች አደባባይ እየወጡ ሰላማዊ ሲያደርጉ ከመንግስት ባለስልጣናት ጋር የተገናኙ የማስለቀቅን ሁኔታ የተጠለፉትን ሲነጋገሩ የነበሩ እነሱ ሮሮ እያሰሙ ነው። ብዙዎቹ እያሉ ያሉት ምንድን ነው? እነዚህ ጠቅላይ ሚኒስትሩ የጠፉ ሰዎችን ጉዳይ ኃላፊ ጋል ሄርሽ ዝም በሉ፣ ጠቅላይ ሚኒስትሩን አትውቀሱ፣ በእሳቸው ላይ ተቃውሞ አታሰሙ እያሉ እንዳንናገር ያስፈራሩን ነበረ እያሉ ሮሮ እያሰሙ መሆናቸውን ነው። ማሪ ብለታይ ጋዜጣ በተቀዳሚ ገጽ ላይ ከኒህ ከፍተኛ ባለስልጣን ከጋል ሄርሽ ጋር ፎቶግራፍንም ጭምር እና ሰፊ ዘገባ በዚህ ዙሪያ አወዛጋቢ ጉዳይ ዘግቧል ማሪ ብለታይ ጋዜጣ። ሌላው ወደ ሌላው የዲዮት አሮኖት ጋዜጣስ በሰፊው ፎቶግራፍ በደቡብ ጋዛ የሚገኘውን የራፊያ መተላለፊያ ኬላ ላይ ያላል። ከዚሁ መተላለፊያ ኬላ በራፊያህ የግብፅ ባንዲራ ህንፃው ላይ ይውለበለባል። ይህ መተላለፊያ ኬላ እንግዲህ የሚያሳይ የግብፅ ባንዲራ የውለበለብላት እንግዲህ በዚህ ተቆጣጣሪ ኃላፊዋ ግብፅ መሆኗን ሊያሳይ ነው። አሁን በዚህ ፎቶግራፍ ላይ ብዛት ያላቸው አስቸኳይ እርዳታ አቅራቢ ነፍስ አዳኝ ኃይሎች አምቡላንሶች፣ የግብፅ አምቡላንሶች በመተላለፊያው ኬላ ላይ ይታያሉ። ብዛት ያላቸው ተሽከርካሪ መኪናዎች ላይ የሚያሳየው አንድ በኩል እነዚህ አሸባሪዎቹ እንደ አሸናፊነት በጀግንነት አሸንፈናል ለማለት ለማሳየትም ይመስላል ነው ያለው የዲዮት አሮኖት ጋዜጣ በተቀዳሚ ገጹ ላይ። ማን ነው ይህ መተላለፊያ ኬላ ከግብፅና አዛ ቀበሌን የሚቆጣጠረው ማን ነው የሚለው ጥያቄ የሚቆጣጠረው እንግዲህ በዛ መተላለፊያ ኬላ ላይ ለውጥ ነው የተባለለት ማንነታቸው በዚህ መተላለፊያ ኬላ ሰራተኞች ማንነታቸው ፍቃድ የምትሰጠው እስራኤል ትሆናለች ተብሏል። በቅርብም ሆነ በርቀት እስራኤል ትቆጣጠራለች ይላል ይኸው ጋዜጣ። እንግዲህ ይህን ይመስላል ከብዙ በጥቂቱ የጋዜጦች አምድ ዘገባ። የተከበራቸው አድማጮቻችን ከጋዜጦች አምድ ቀጥሎ ወቅታዊ ዘገባ አለን። ከዘጋቢያችን ከራም ብራንድስ ጋር ነው የሚሆነው። ራም ብራንድስ ቦኬር טוב. בוקר אור, שלום רב. כי כמה שבועות לא הייתה בשידור כמובן, כנראה הייתה בחופשה. ברוך הבא. תודה רבה, כן נכון, הייתי בקובה. יופי, ברוך הבא. איך המדינה הזאת, קובה? מדינה ממהר והווה קצת לוט בערפל, אתה יודע. מדינה מאוד צבעונית, אבל עם בעיות משלה, ומדינה משגעת לטוב ולרע. ቃል አቀባያችን ብራንድስ ባለፉት 2 ሳምንት በላይ እንግዲህ አልነበረም በአየር ሞገድ በወቅታዊ ዘገባው ላይ በረፍታው በኩባ ላይ ጉብኝት ላይ ነበርኩና ከተማዋ ጥሩ ሀገር ናት፣ ግን የራሷን የቻለ ችግር አለባት። ሼላ ወይም ኩባ ንክሸቤት ከአውላማ ሽልሽት
אז בהגדרה, קובה לא נחשבת העולם השלישי, כי העולם השלישי זה מושג מהמלחמה הקרה, שהמדינות שלו היו מזוהות. קובה הייתה חלק מהגוש הקומוניסטי, היא הייתה מאוד מאוד תלויה בברית המועצות, אבל ברגע שברית המועצות קרסה, אז קובה קרסה גם איתה, כי למעשה ברית המועצות סבסדה את קובה, את המשטר הקומוניסטי בקובה. קובה הייתה מוכרת, מייצאת סוכר למעשה במחיר גבוה ממחיר השוק למוסקבה, ומוסקבה בתמורה הייתה מעבירה נפט לקובה במחיר מסובסד, במחיר מופחת. אז קובה הייתה לוקחת את הנפט הזה, משתמשת בו לצרכיה, וגם מוכרת במחיר שוק, וככה יוצאת עם רווח. ברגע שמוסקבה קרסה, שברית המועצות קרסה, קובה קרסה גם איתה, ולמעשה זה מה שדרבן והוביל את קובה לזרועות של ונצואלה, ומה שאנחנו רואים בשבועות האחרונים זה עוד פעם עוד אובדן של מקור הכנסה מאוד משמעותי לקובה, שמכניס את האי הזה לסחרור. ጥሩ ይሻያው እንግዲህ ያው ራምብራንድስ በኩባ ጉብኝት እንደነበረና የኩባ ጉዳይ ወደ ሶስተኛው ዓለም ነው የምትቆጠር አለ ብሎ የጠየቀው ራምም ሲመልስ በሶስተኛው ዓለም አትቆጠርም የኮሚኒስት ሀገር ነበረች ብዙ ጊዜ ከሶቪየት ህብረት ጋር ግንኙነት ነበራት ሶቪየት ህብረት ስትወድቅ አሁን ሩሲያ ማለት ነው አብራ የወደቀችበት ሁኔታ ነው የነበረው ያው እንደምናውቀው ያው ኩባ የስኳር ምርትን በብዛት በማምረትና ለሩሲያ ለሞስኮ በመሸጥ ትታወቅ ነበር በዛ ምትክ ደግሞ ከሩሲያ ነዳጅ ተወስድ ነበር ነው በአጠቃላይ እንግዲህ ኩባ አሁን ያለችበት ውጥረት ነው የኃይል አቅርቦት ችግርም እንዳለ ይነገራል בנעבור לנושא אחר, לאזור מתוח של המזרח התיכון, מה מצב עכשיו, מתי טראמפ יגיד לחיל האוויר שלו לתקוף? אז נכון, מנושא לנושא באותו נושא. אז באמת, אתמול המנהיג העליון של איראן, אייתולה עלי חמינאי, הזהיר כי כל תקיפה אמריקאית תוביל למלחמה אזורית, והדגיש שהעם האיראני איננו חושש מאיומי טראמפ. חמינאי גם כינה את המחאות האחרונות הפיכה שדוכאה, למעשה אותה מחאה שדי מובילה את טראמפ לאיים לתקוף באיראן. הנשיא טראמפ עצמו אמר כי הוא מקווה להגיע להסכם מול איראן במשא מתן, אך אם לא, נראה אם חמינאי צודק. למה הבטיח לעם איראני, הוא יגיע, הוא יעזור, הוא יתמוך? למה שגרם להם למות להרבה אנשים? נכון, הוא דרבן את העם האיראני לחשוב שיש לו גב ותמיכה מוושינגטון. העם האיראני יצא בהמוניו לרחובות. אנחנו זוכרים ויודעים שביום חמישי ושישי של לפני כחודש, ב-7-8 בינואר, היה טבח המוני בעם האיראני, ועד עכשיו טראמפ לא פעל, או די גרם לאופוזיציה לחשוף את הקלפים. וכרגע כל תקיפה שטראמפ יעשה כנראה תהיה מעט מדי ומאוחר מדי. אוקיי, እንግዲህ ባልደረባ የሰጠ ዘመነ ያነሳው ጥያቄ በዚህ በምንኖርበት መካከለኛው ምስራቅ በዋናነት በኢራንና በአሜሪካ መካከል የጦርነት ውጥረት አለና ይህ ሁኔታ እንዴት ይታያል የሚለው በቃል አቀባያችን ራምብራንድስ የሰጠው ምላሽ ምንድነው? አዎ በዚህ ምስጢራዊ የሆነ ድርድር በሰላማዊ መፍትሄ ለመሻት የትራምፕ አስተዳደር ይሞክራል። በሌላው ግን በዚህ የኢራን አምባገነናዊ ስርዓተ መንግስት ህዝቡን በተቃውሞ የወጣውን ህዝብ ደግሞ ጸጥ አድርጎታል። የወሰደው ቆራጥ እርምጃ ብዙዎችን ረሽሟቸዋል፣ ዝም አሰኝቷል ተብሏል። ግን በዚህ በቃ ሳይባል በሌሎችም በኒውክሌር ጦር መሳሪያ የኢራንን እሱን ለመደምሰስ ለማጥፋት በሚል ላይ በዚህ ጉዳይ እየተደራደሩ ናቸው እና ሰጠ ዘመነ አከላይ የጠየቀው ለባልደረባችን እንዴት በብዙ ሺህ የሚቆጠሩ ሰላማዊ ዜጎች ተረሸኑ፣ ተጨፈጨፉ፣ በዚህ በቃ ይባላል ወይ ነው? በጦር መሳሪያ የማጥፋት ነው ወይ የትራምፕ ዓላማ ለሚለው ይሄ በዚህ በቃ የሚባል ነገር አይመስልም እና በቀጣይነት ምናልባት በአሜሪካ በኢራን ላይ ወታደራዊ የማጥቃት እርምጃ ትወስዳለች የሚል ግምት አለ ነው ያለው። יכול להיות שדילגתי נקודות חשובות סטי. ጥሩ ነው። ከሞላ ጎደል ደህና ነው። ያው የኢራን ህዝብ ውጡ እያሉ እንደግፋቸዋለን እያሉ ትራምፕ ሲናገሩ ነበር ነው እሱን ገልጸዋለች።
አዎ ጨቁኗል፣ ዝም አሰኝቸው ህዝቡን እያሉ ነው ኢራን ስርዓተ መንግስት። አሁን በሸላ ነው ሰፌት ארצות הברית מגרשת אזרחים איראנים, על מה מדובר? אז כן, רק נציין שבאמת גורמים אמריקאים אומרים כי תקיפה אינה קרובה, כי הפנטגון צריך קודם כל לחזק את ההגנות האוויריות על ישראל, בעלות ברית ערביות וכוחות אמריקאים באזור. באמת לשאלתך, בין השאר באמת ארצות הברית מגרשת אזרחים איראנים חזרה לאיראן, כחלק מהמאמצים של הממשל האמריקאי לגרש שוהים בלתי חוקיים בארצות הברית. אנחנו ראינו בשבועות האחרונים, בחודשים האחרונים, סוכנים פדרליים של אייס, שזה רשות ההגירה הפדרלית של ארצות הברית, פשוט זורמים לערים שונות ברחבי ארצות הברית, רובן ככולן בשליטה דמוקרטית, כשהמטרה, באופן מוצהר, התפקיד שלהם יהיה ואינו לאתר מגיעים בלתי חוקיים, לשלוף אותם ולשים אותם על מטוסים. הדבר גורם לחיכוך לא קטן עם הרשויות המקומיות ועם האוכלוסייה המקומית. כשראינו בחודש האחרון לפחות 2 אירועי ירי שנויים במחלוקת במיניאפוליס במינסוטה, 2 תיעודים קשים שבהם רואים באמת סוכנים של אייס באים בחיכוך עם אזרחים, ושני אותם אזרחים נורים למוות. ጥሩ ሻያው የጠየቀው ራም ብራንድስን አሜሪካ ኢራናውያን ዜጎችን ያባረረች ነው ብሎ ነው የጠየቀውና ከዛ በፊት ግን ራም ያነሳው በዚህ በአካባቢው ውጥረት ምክንያት አሜሪካ የእስራኤልና ሌሎች ወዳጅ ሀገሮቿን የአየር መቃወሚያ እያጠናከረች ነው ያለው። ይህም ደግሞ ያው ከጦርነቱ ይነሳል ከሚል አንጻር መሆኑ ነው ደጋግመን ስንገልጽ የሰነበት ነው። ሌላው አሜሪካ ያው ያባረረች ያለው ህጋዊ ያልሆኑ በሀገሪቱ በህገወጥ መንገድ የገቡ ዜጎችን የውጭ ሀገር ዜጎችን እያባረረች ያለችበት ሁኔታ አለ። የፌዴራል መንግስቱ ነው እንግዲህ ያዘዘው። በብዙ ከተሞች እንደዚህ ህገወጥ ነዋሪዎች ናቸው የሚባሉ የተለያዩ ሀገራት ዜጎችን እያባረሩ ነው። ይሄም ደግሞ በአካባቢ መስተዳደሮች ግጭት ያመጣበት ሁኔታ አለ። 2 የተኩስ ልውውጦችም እንደነበሩ ነው የገለጸው እና እንግዲህ የአሜሪካ መንግስት የፌዴራሉ መንግስት የያዘው እቅድ በሀገሪቱም ራሱ የቻለ ተቃውሞ እንዳለው ነው የተገለጸው። አዎ በማክለው ትክክል ነው ሰጠኝ ዘመነ። አሁን ከህግ ውጭ ሆኑ የኢራናውያን በአሜሪካ ውስጥ የሚገኙትን ወደ ውጭ በኃይል እርምጃ እያባረሩ እያያዙ እያባረሩ በአውሮፕላን እያባረሩ የሆኑትን በዋናነት በርዕዮተ ዓለም ናቸው። የዲሞክራሲን ርዕዮተ ዓለም ድጋፍ የሚያደርጉ በመሆናቸው ብቻ የትራምፕ አስተዳደር እንግዲህ የቀኝ ወግ አጥባቂ የቀኝ አክራሪ ርዕዮተ ዓለም ያለው ነውና እየወሰደ ያለው ትክክል አይደለም በማለት በተለያዩ ከንቲባዎች በተለያዩ ከተሞች ከንቲቦችም ተቃውሞ እያሉ ናቸው። ግን ከዲሞክራቲክ ፓርቲ ድጋፍ ብቻ ሳይሆን በሀገሪቱ አሜሪካ ለአሜሪካ ከሚልና የውጭ ሀገር ዜጎችን ህገወጥ ዜጎችን አባረራለሁ ከሚል አንጻር ነው። שחלה סיכום משהו רם? רק נציין שממש בשעות אלו נגמר טקס הגרמי, ובאמת בחירי תעשיית המוזיקה מנצלים את ההזדמנות באמת לצאת נגד אייס, קוראים בקריאות אייס אאוט, באמת בהמשך מה שאמרתם, באמת זהות, עדות למלחמת התרבות בארצות הברית ולקרע באמת בין הצדדים הפוליטיים השונים. ሰጠኝ ዘመነ የጠየቀው ቃል አቀባያችን ተጨማሪ ወቅታዊ ርዕሰ ጉዳይ የሚለው የሰጠው ምላሽ ምንድን ነው? የሙዚቃ ሽልማት አለ በአሜሪካ ግራሚ ሽልማት ሽልማት አለ። ግን ይሄ የአሜሪካ ይሄው የደህንነት ኢሚግሬሽን ክፍል ነው ሁኔታ ትክክል አላስፈላጊ የሆነ ድርጊት እየፈጸመ ስለሆነ በዚህ ተቃውሞ በሚል በዚህ በሽልማቱ የሙዚቀኛ ሁኔታም እንደማይሳተፍ የሚል ነገር ነው። የግራሚ ሽልማት እየተሰጠ ነው። በግራሚ ሽልማት ይሄን አሜሪካ መንግስት የሚያካሂደውን ሰዎችን የማባረሩ ሁኔታ በመቃወም ብዙ ትችት እየቀረቡ ነው። እዛ መድረክ መሪዎች ሁሉ አሁን እየተጠናቀቀ ነው በዚህ ሰዓትና בסדר, מה עם ניקי מינאג' תומכת בטראמפ? נכון, היא הופיעה באירוע לצד טראמפ, גם קרדי בי, אם אני לא טועה. אתה יודע, לטראמפ יש גם תומכים מצד הסלבריטאים השונים, אבל זה
עוד עדות לקרע הפוליטי, לכיתוב הפוליטי בארצות הברית, באמת שזה עולה גם לעולמות האומנות והמוזיקה. טוב, እስኪ ሰጥ ያው ኒኪ ሚናጅ የምትባል ሙዚቀኛ አለች፣ ድምጻዊት ናት፣ ታዋቂና ትራምፕን የመደገፍ ሁኔታ አለ። እሷ ለግራሚ ሽልማትም አልነበረችም እና ሌሎችም አሉ እሳቸውንም የሚደግፉ የሚቃወሙ አሉ። በአጠቃላይ እንግዲህ የግራሚ ሽልማት በጣም ከፍተኛ ቦታ የሚሰጠው ነው ለኪነ ጥበብ ባለሙያዎች። በዛም ተቃውሞ ትራምፕ እያጋጠማቸው ነው። በሀገር ውስጥ እንግዲህ ቀላል ነገር አይደለም። ጨርሰናል። ከታቤኑ ራም ብራንድስ ተዘራባ תודה לכם, יום טוב. יום טוב.